ተወዳጇና አነጋጋሪዋ አርቲስት ብሩክታዊት ሽመልስ ከባለስልጣን ጋር ተሞሸረች። ባለስልጣኑስ ማን ይሆን? ስለ ተዋናይ ብሩክታዊት ሽመልስ በአንድም በሌላ ሰምተው ሊሆን ይችላል። የስሟ ከብዙ ርዕሶች ጋር ተያይዞ በተደጋጋሚ ይነሳል። ከነዚህም መካከል አነጋጋሪ ፎቶዎቿ፣ አነጋጋሪ ንግግሮቿ እንዲሁም እድሜዋ ካለ በእጅጉ የስሟ ይነሳል። አሁን ላይ ግን ለምን ከሚዲያው ጠፋች ስለሚለው ስለ አስገራሚ የኑሮ ስታይሏ፣ ስለ ድብቅ የፍቅር ህይወቷ እንዲሁም ደግሞ ስለ አኗኗሯ የደረስንበትን መረጃ ይዘንላችሁ መተናል። ከሃይማኖቷ ጋርም ተያይዞ የምንላችሁ ይሆናል። ብሩክቲ ሃይማኖቷን ወደ ፕሮቴስታንት ቀይራለች ስለተባለው ማጣራት አድርገናል። ይህንንና ሌሎች መሰሎችን ተመልክቶ 5 ጉዳዮችን ስለሷ ልናወያያችሁ ወደድን። ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ አድርጉ እያለን በቀጥታ ወደ ቪዲዮ እናልፋለን። 5 የጥበብ ህይወቷ። ብዙ የጥበብ ሰዎችን በማፍራት የምትታወቀው በውብ ሐዋሳ ተወልዳ ያደገችው ተዋናይት ብሩክቲ ሽመልስ በአሁን ጊዜ በሀገራችን እያየናቸው ካሉ ወጣት ሴት ተዋናያን መካከል አንዷ ናት። ገና ወደ ዝነኝነቱ ከመምጣቷ እድሜ 17 ነው በማለቷ መነጋገሪያ መሆን የጀመረችው ብሩክታዊት ካላት ቁመትና ተክለ ሰውነት በጊዜው በጭራሽ 17 ዓመት ልጅ የማትመስል ሲሆን በብዙ ያስቸገራትን ጉዳይ ነበር። አንዳንድ ሰው እድሜው ይቀድማል፣ ሌላው ደግሞ እድሜውን ይቀድማል፣ አንዳንዱ ደግሞ ከእድሜው ጋር አብሮ ይጓዛል ስትል ለሰው ከእድሜዋ ቀድማ እንደታየች ለራሷ ግን ከእድሜዋ እኩል እንደሄደች ትናገራለች። በአንድ ወቅት በጉማ አዋርድ ላይ ተስፋ የተጣለባት ሴት ተዋናይ በሚል ዘርፍ እጩ የሆነች ሲሆን በአሁኑ ወቅትም ከ20 በላይ ፊልሞች ላይ ልትሰራ የበቃች ሲሆን እውነት ሐሰት፣ ፍቅሬን በምን ቋንቋ፣ ክላስሜት፣ ካሲናይ ከሰራቻቸው ፊልሞች መካከል የሚጠቀሱ ናቸው። በኦሮምኛና በአማርኛ የተዘመ ነጠላ ዜማም ላይ ቁመተ ለግላጓን ብሩክታዊትን ብዙዎቻችን እናውቃታለን። ከፊልሙ በተጨማሪ ሞዴሊንግ ላይ በስፋት ለመስራት ፍላጎት እንዳላት የምትናገረው ተዋናይት ብሩክታዊት ሽመልስ በአንድ ወቅት በለንደን የሚዘጋጅ ሰልፍ ፋሽን ሾው ላይ ሞዴሊንግ ለመሳተፍ እየተነጋገረች እንደነበረ ተናግራለች። በተደጋጋሚ እየለበሰች በምትለቃቸው ፎቶዎች ሁሌ መነጋገሪያ ስትሆን በአሁኑ ወቅትም ቅንጡ ኑሮን ከሚኖሩ የሀገራችን ዝነኞች መካከል አንዷ ናት። ለመኪና ካላት ለየት ያለ ፍቅርም ከአንድም 2 መኪና ስትቀያየር ማየት የተለመደ ድርጊት ነው። 4ኛ አነጋጋሪዋ ብሩክታዊት። ከምትሰራዎች ስራዎች እኩል አነጋጋሪነቷ ያየለው ብሩክታዊት ሽመልስ በአንድ ፊልም ላይ ትወና እውነት እንዲመስል ተፈልጎ አሊያም በዳይሬክተሩ አስገዳጅነት ይሁን ከንፈር ለከንፈር ስትሳሳም የሚያሳይ ቪዲዮ ወጥቶ በድጋሚ ብዙ ትችቶችን ልታስተናግድ በቅታለች። እኛ ኢትዮጵያውያን የራሳችን የሆነ ባህል፣ ወግ፣ ሃይማኖት ያለን ህዝቦች ነን። በአደባባይ እንደዚህ ያለውን ነገር እንድናደርግ አይፈቀድም። እንደዚህ ያለውንስ ነገር እየደረግን እንዴት የፊልም ኢንዱስትሪ በገድ የሚያስፈራቸውም ዳይሬክተሮች ካሉ ቢያስቡበት ብንል እንወዳለን። የ21 ዓመት ልደት አከባበሯም እንግዲህ ህዝቡን ያስቆጣ ጉዳይ ነበር። ሙሉ ጠርሙስ ውስኪ እየተራጩ ከሀገራችን ባህል ባፈነገጠው መልኩ ስታከብር የሚያሳይ ቪዲዮ ተለቆ መነጋገሪያ ሆኖ ሰንብቶ ነበር። እንዴት ደሃ በሞላበት ሀገር የዕለት ጉርሱን ሰው በተቸገረበት ሀገር ላይ ሰው የዕለት ጉርሱን በማግኘት ለተቸገረበት ጊዜ ይሄን ያህል ነገር እንዴት ትፈጽሚያለሽ በማለት ማህበራዊ ሚዲያ ላይ ተችታለች። የህዝብ ቁጣ የበዛባት ብሩክቲም በቀጣዩ ዓመት ጠብቃ ያዘነባትን ህዝብ ለመካስ በሚመስል መልኩ የ22 ዓመት ልደቷን ስታከብር በርካታ አቅመ ደካሞችን በማሰባሰብ ስትመግብና ከነሱ ጋር ስታከብር የታየች ሲሆን በዚህ ተግባሯም ልትመሰገን በቅታለች። 3ኛ የፍቅር ህይወቷ። ተዋናይት ብሩክታዊት ሽመልስ ምንም እንኳን አደባባይ የወጣ እንዲሁም ይፋ ያደረገችው የፍቅር ህይወት ባይኖራትም በሂፕሆፕ አቀንቃኝ ስካት ናቲ ጋር የፍቅር ግንኙነት እንዳላት በስፋት እንደሚወራባቸው የሀገር ጉዳይ የታወቀ ጉዳይ ነው። በተለያዩ ካፌዎች ላይ፣ ክበቦች ላይ አብረው የሚታዩት ሁለቱ ከጓደኝነት የዘለለ ነገር መሀላቸው እንደሌለ ቢያወሩም ሁኔታቸው ግን ለየቅል ሆኗል። ለምን ለህዝብ ይፋ ማድረግ እንዳልፈለጉ ብዙ ሰዎች ቢጠይቁም ስካት ናቲ የ2 ሳምንት ታናሿ እንደሆነ ስትናገር የሰሙ ሰዎችም እንዴት ከታናሿ ጋር ፍቅር ትጀምራለች ብለው ቢከራከሩም በአንድ ዓመት ከሚያንስሽ ሰው ጋር እንዴት በፍቅር አብረሽ ትሆኛለሽ ተብላ ለተጠየቀችው ጥያቄ ምንም ሳታንገራግር አዎ ስትል መልስ ሰጥታለች። እውነት ተዋናይት ብሩክታዊት ሽመልስ ከስካት ናቲ ጋር ፍቅር ጀምረው ወደ አደባባይ ማውጣት ስላልፈለጉ ነው? ሀሳባችሁን ኮሜንት ላይ አጋሩን። ከቅርብ ጊዜ ወዲህ የፎቶ የሜካፕ እና የቬሎ ማስታወቂያዎች ላይ ሚዲያውን ተቆጣጥረውት ይታያል ማለት ነው። ከተወሰኑ ዓመታት እንግዲህ በአንድ ወቅት ብሩክታዊት ሽመልስ ከአንድ መልካም ጋር
የተጋቡ የሚመስል ቪዲዮ በመለቀቁ ብዙዎች ብሩክታዊት አግብታለች ሲሉ በዩቲዩብ እና በፌስቡክ ሲቀባበሉትና የእንኳን ደስ ያለሽ መልእክቶች ሲጎርፉላት ነበር። ሆኖም ሳለ አብሯት ያለው ወንድ ባለትዳርና የሁለት ልጆች አባት ሲሆን ሚስቱም ልጆቹም አሜሪካ እንደሚኖሩ ወደ ቫኬሽን በመምጣት በአጋጣሚ የተቀረጸ ቪዲዮ መሆኑንና በዛም ምክንያት በትዳር ላይ ትዳር መስርቷል ተብሎ ባለቤቱ ሁሉ እንደደነገጠች የተናገረ ሲሆን ብሩክታዊትም አዲስ ለከፈተችው የቬሎ ሱቋ ላይ አንድ ፓርክ ውስጥ በአጋጣሚ የተቀረጸ ቪዲዮ እንጂ ተጋብተዋል ተብሎ የተወራው ጉዳይ ውሸት እንደሆነ ኢቢኤስ ላይ ተናግራለች ማለት ነው። በሁለተኛ ደረጃ የምናገኘው የግድያ ዛቻ። ለወላጆቿ ሁለተኛ ልጅ የሆነችው ብሩክታዊት ሽመልስ ገና በ16 ዓመቷ ተወልዳ ካደገችበት ሐዋሳና ቤተሰቦቿን ትታ ከሞቀ ቤቷ ወጥታ ወደማታውቀው አዲስ አበባ በመምጣት ህይወትን ለመጋፈጥ ተወስናለች። ቤት ተከራይታ ህይወትን ሀብላ ጀመረች። በአሁን ላይ ውድ ተከፋይ ከሆኑት አርቲስቶች መካከል ስትመደብ ጥሩ መብላት ጥሩ መልበስ ከምትችልበት ቤተሰቦቿ አርቃ ይህንን ውሳኔ ስትወስን ብዙ ችግሮችን ብታልፍም ዋጋ የከፈለችለት ጥበብ አሁን ደግሞ በጥፍ እየከፈላት እንደሆነና በዛ በችግር ጊዜ ዝናብ ሲመታኝ ብርድ ሲገርፈኝ ፀሐይ ሲመታኝ ከአንድ ታክሲ ወደ ሌላ ታክሲ ሰሯራት የሁሉ ስቃይ እንደሚያልፍ በደንብ አውቅ ነበር። አልፎ ታሪክ ሆኖ አወራዋለሁ እያልኩ ለዛች ለትንሿ ብሩክታዊት ነግራት ነበር ትለናለች። ያሳለፈችው ጣውረድና አሁን ያላት ስኬት ቀጣይ ወደ ጥበቡ ዓለም ለሚመጡ ተስፈኞች ትምህርትም ይሆናል ብላለች። ፌስቡክ በብዙ እንደጎዳትና እንደጠቀማት የምትናገረው ብሩክቲ በፌስቡክ በምትለቃቸው ፎቶዎች አማካኝነት በዳይሬክተር በረከት ወረደ ማያ እይታ ውስጥ ገብታ በሱ በኩል ካስት ተደርጋ ወደ ጥበብ ዓለም የገባች ሲሆን ፌስቡክ በዚህ መልኩ ቢጠቅማትም በስሟ በሐሰተኛ የሆኑ ፔጆች ተከፍተው የተለያዩ ፖለቲካና የብሔር ይዘት ያላቸው ጉዳዮች እንደሚለቀቁበትና አንድ ብሔር ብቻ የሚሳደብ ጽሁፍ የሚለቀቅበት ጽሁፍ በዚህ ምክንያት ብዙ ዛቻዎች ይደርስባት እንደነበርና ለ3 ዓመታት ያህል ወደ ተወለደችበት ወደ ቤተሰቦቿ ሐዋሳ ሄዳ እንደማታውቅ ለህይወቷም እንደምትሰጋ ፌስቡክም ከጠቀማት ይልቅ እንደጎዳት ትናገራለች። አንደኛ ስለ ሃይማኖቷ። ውድ ቤተሰቦቻችን ቪዲዮ ከተመቻችሁ ላይክ አድርጉ እያልን አሁን ደግሞ ተዋናይት ብሩክታዊት ሽመልስ ሃይማኖት ቀይራለች ስለተባለው ጉዳይ ከራሷ ከቅርብ ሰዎች የሰማነው እናደርሳችሁ። ፌስቡክ መጠቀም ያቆመችው ብሩክታዊት ሽመልስ በኢንስታግራም ላይ ብዙ ተከታዮች ልታፈራ በቅታለች። በቅርቡ ሃይማኖቷ ከኦርቶዶክስ በመቀየር ፕሮቴስታንት ሆናለች የሚባለው ወሬ በስፋት እየተነገረ ይገኛል። ጉዳዩ ጀምረው ካሲኔ በተሰኘ ፊልም ላይ ሱሪዋን በማድረግ ቤተክርስቲያን ስትገባ የሚያሳይ ትዕይንት ላይ በመታየቷ በብዙ ኦርቶዶክሶች ላይ ብዙ ቁጣን ጠቅሶ ነበረ። ከዚህ በላይ ማሳያ የለም። እሷ ጴንጤ ስለሆነች ነው ኦርቶዶክስ ለማዋራድ ይሄ ነገር የተደረገው በማለት ብዙ ትችቶችን ያገኘ ሲሆን በሰዓቱ ምንም አይነት ምላሽ ሳትሰጥ የፕሮቴስታንት መዝሙሮችን እየዘመረች ቪዲዮ በመልቀቋ የከፋ ስድቦችን አስተናግዳ ነበር። ኮሜንት መስጫዋንም አጥፍታ የጴንጤ ቤተክርስቲያን ከሚሄዱ አርቲስቶች መካከል እንግዲህ በድብቅ ትሄዳለች ተብሎ ይታሰባል። ሙሉ በሙሉ ፕሮቴስታንት ሆናለች የሚሉም አልጠፉ። እናንተስ ያንደ ግለሰብ መሄድ መምጣት ከእናት ቤተክርስቲያን የሚቀንሰው ወይም ደግሞ የሚጨምረው ነገር ያለ ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩን እያልን የዛሬውን ቪዲዮ እዚህ ላይ ያበቃን። በቀጣይ በሌላ አሪፍ ቪዲዮ እስከምንገናኝ በሰላም ቆዩ። ሰላም